ከ40 እና ከ50 ዓመታት በፊት ወደ ኋላ ለወስዳችሁ ነው። በተለይም ወደ አዲስ አበባ ዩኒቨርሲቲ ያቀናው ህግን ለመማር ነበረ። በጣም የሚገርማችሁ ግን ሳይሳካለት ቀርቶ ሶስተኛ ምርጫው የሆነውን ቲያትርን ተማረ። ቲያትር መማሩ ብቻ አይደለም፣ ቲያትርን ተምሮ በዲግሪ ከተመረቀ በኋላ በድሮ እንግዲህ ምደባ ያገኝና ወደ አሁኗ እንግዲህ ጅማ ይሄዳል። ስራን ሀሁ ብሎ የጀመረው ከጅማ ነው። እሱና ፕሮፌሽን ስራ ማለት ነው። እንግዲህ ከ32 ዓመት ቆይታ በኋላ ከበርካታ የሥራ ዘመናት በኋላ ወደ አዲስ አበባ ከተመለሰ በኋላ በአንጋፋው ቲያትር ቤቶች ውስጥ ከባለሙያነት እስከ መምራት ድረስ የበቃ ድንቅ ኢትዮጵያ ዝነኛ የቲያትር ሰው፣ የኪነ ጥበብ ሰው ላወሳችሁ ነው። ይህ ሰው ቶማስ ቶራ ይሰኛል። በተለይ ወጣ ያሉ አስፈሪም አነጋጋሪም ቆፍጠን ያሉ የመድረክ ስራዎችን በመስራት የሚታወቅ ነው። እሱ የሚላበሳቸው ካራክተሮች አንዳንዶቹ ምናልባትም ላብነት ማንሳት እንችላለን። እነ ታስጨርሽኛለሽን እንኳን ብናየው በደርግ ዘመን የነበሩ የአመራር ካራክተሮች ምን እንደሚመስሉ ቁልጭ አድርጎ ያሳየን ነበረ። በተለይ ካራክተሮችን በርበሬ በማጠን ጭምር እንዴት ተዘቅዝቆ እንደሚገረፍ ሁሉ በመተወንና በመስራት ያሳየን ድንቅ ጀግና ነው። ይህ ሰው በእርግጥም በኢትዮጵያ ኪነ ጥበብ ውስጥ ሀገርን ያገለገለ ጀግናም ነው። ዛሬ በጠይም ብራችን ጀግናችን ልንለው የወደድ ነው። በተለይ ስለ ቶማስ ቶራ ስናነሳ በእውቀት የላቀ በአተዋውን ብቃቱ ምርጥና ድንቅ የነበረው ይህ ሰው በርካታ ፊልሞችን የመድረክ ተውኔቶችን በመስራት ጭምር ልናነሳው ልናከብረው የሚገባ ጀግናችን ጭምር ነው። ቶማስ ቶራን ስናነሳ በተለይ ደግሞ በወቅቱ ኮከብ ከነበሩት ከነወጋየሁ ንጋቱ ጋር ከነደበበ እሸቱ ጋር ጭምር በመተወን መድረክን የተወነባት የሰራባት ድንቅ ሌጀንዳችን ጭምር ነው። በኋላም እንግዲህ ለብዙ ዘመናት የሰራበት መድረኮች ከ10 በላይ ቲያትሮች፣ የተለያዩ ፊልሞችን በመስራት በተለይ ለኢትዮጵያውያን ፊልም አፍቃሪያን ጭምር ከዘመኑ ጋር ከፍ አድርጎ ያሳየ ድንቅ ሰው ነው። ይህ ለገንዘብ ስግብግብ አይደለም በማለት የሚያምን ሰው ነው። ሙያውን የሚያስቀድም መርጦ የሚሰራም ጭምር ተዋናይ እንዴት ወደ ትወና እንደገባ በተለይም ወደ ፊልም እንደመጣ ሲናገር በተለይ ጦላይ ላይ ወታደር ቤት እሱ አሰልጣኝ ሆኖ እሱ ደግሞ ሰልጣኝ ሆኖ የተገናኙት ምልምል ወታደር ሰራዊት ፍቅሬና እሱ ባንድ የምሳ ግብዣ ላይ ቁጭ ብለው ሲያወሩ ድንገት ወደ ፊልም እንዲገባ ካስት እንዳደረገው ይናገራል። እንግዲህ በይፈለጋል የተጀመረው የፊልም ትወና አጋዚ ኦፕሬሽን 15 ደቂቃ፣ እነ ከነአንን፣ ታስጨርሽኛለሽ፣ የራስ አሽከር በጣም ተወዳጁና ደግሞ ድንቁ የኢትዮጵያ ፊልም ውስጥ አንዱ የሆነው ስርየትን ጭምር በብቃት የተወነ መተወን ብቻ ሳይሆን ሆኖ ያሳየ ድንቅ ካራክተር በመጫወት የምናውቀው ድንቅ ሰው ነው ቶማስ ቶራ።